ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። ውድ የቃሉ ይናገር የዩቲዩብ ቻናል ተከታታዮች እንደምን ከረማችሁ? የዘመናችን አደገኛ እርሾዎች በሚል ርዕስ ትምህርትን እየተከፋፈልን ነበር። በመሃል በስራ ብዛት ምክንያት ሶስተኛውን እርሾ አይነት ሳላቀርብላችሁ ቆይቻለሁ። እግዚአብሔር ዛሬ ፈቅዶ ደግሞ ይህንን ክፍል አብረን እንድናይ እግዚአብሔር ጊዜ ስለሰጠን ስሙ ከዘላለም እስከ ዘላለም የተባረከ ይሁን። የዘመናችን አደገኛ እርሾዎች በሚል ርዕስ ስር ሁለት እርሾዎችን ቀደም ብለን አይተናል። የሄሮድስ እርሾ፣ የፈሪሳውያን እርሾ። ዛሬ ደግሞ የምናየው ሶስተኛውን በኢየሱስ ክርስቶስ የተጠቀሰው አደገኛ የተባለው እርሾ የሰዱቃውያን እርሾ እንመለከታለን። በመጽሐፍ ቅዱሳችን ውስጥ የፈሪሳውያንን እርሾ ሳብራራላችሁ በተለይ በሁለቱ የመጽሐፍ ቅዱስ ክዳናት መካከል የ400 ዓመታት ጋፕ በመፈጠሩ እነዚህ ሰዎች እንዴት እንደተፈጠሩ ትንሽ ፍንጭ ሰጥቻችሁ ነበር። ከነዚያም ውስጥ ፈሪሳውያን፣ ሰዱቃውያን፣ ጻፎች እና ኢሴናውያን የሚባሉ ኢሴናውያን የመነኑ ዓለምን ይጠሉ የሃይማኖት ስርዓት ስለተበላሸ መንፈሳዊነት አሁን የለም ብለው ወደ ገዳም የመግባት ስርዓትን እስከ መከተል የደረሱ መንፈሳዊ ስርዓትን የሚናፍቁ ሰዎች ናቸውና ብዙ ስለ እነሱ የተጻፈ ነገር በአዲስ ኪዳን ብዙ አናገኝም። ነገር ግን ሶስቱን እናገኛቸዋለን። ጻፎች፣ የሙሴ ሕግ መምህራን፣ ፈሪሳውያን እና ሰዱቃውያን። እንግዲህ ዛሬ ሰዱቃውያን እናያለን። ሰዱቃውያን በዛ የክዳናት ጋፕ ውስጥ ከተፈጠሩ የእስራኤል ሃይማኖተኛ ግሩፕ ውስጥ በቤተ መቅደስ አካባቢ የሊቀ ካህንነትን ቦታ በመቆጣጠር ስልጣን የያዙ የካህናት አለቆች መደብ ነው። እነዚህ ሰዎች እስራኤል በሮማ ስትወረር መጀመሪያ አቀባበል ለሮማ ያደረጉት ስልጣንን በመጠጋት በቤተ ክህነት ውስጥ ያላቸው ስልጣን እንዳይነጠቅባቸው ከሮማውያን አገዛዝ ጋር ዝምድና የፈጠሩ እነሱ ናቸው። እንግዲህ ጌታችን ኢየሱስ ክርስቶስ ሲያስተምር ከነዚህ ሰዎች እርሾ ተጠንቀቁ ብሎ ሲነግረን ምሳሌዎችን ታስታውሳላችሁ። እነዚህ ሰዎች በቅዱሳት መጽሐፍ በፍጹም አያምኑ። በመላእክት ስለመኖራቸውም እንኳን እምነት የላቸው። በእግዚአብሔር ኃይል አያምኑ። በድንቅ ተአምራት አያምኑ። በሙታን ትንሣኤም አያምኑ። ስለዚህ ኦልሞስት ሃይማኖት እምነት ከሚባለው ኦልሞስት ወጥተዋል ማለት ነው። መደባቸውን በሃይማኖት ስም ያስጠበቁ፣ ነገር ግን ኃይሉንና ቅዱሳት መጽሐፍትን የማይቀበሉ ሃይማኖት ያላቸው የሚመስሉ ያውም በአለቅነት መደብ፣ በሊቀ ካህንነት መደብ፣ በጻፎች መደብ፣ በባለስልጣናት መደብ እየተቀመጡ ሰዎች ናቸው። እንግዲህ ኢየሱስ ድንቅ ተአምራት ሲያደርግ አይቀበሉም፣ ትርጉም አይሰጣቸውም። ከነዛ ውስጥ እነ ሊቀ ካህናት ቀያፋ አሉበት። እነዛ ውስጥ ናቸው። እነዚህ በጣም ሰዱቃውያን ናቸው። ፖፑላሪቲ የስልጣን መደብን ማስጠበቅ በየትኛውም አይነት ይሁን በየትኛውም መደብ በፖለቲካ ውስጥም በሃይማኖት ውስጥም መደባቸው እንዳይነካ ሌላውን ነገር ኮምፕሮማይዝ ያደርጋሉ። የእግዚአብሔር ቃል ይሸራረፍ ጉዳያቸው አይደለም፣ ስልጣናቸው ብቻ ይጠበቅ ባዮች ናቸውና በማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁ ብሎ ለደቀ መዛሙርቱ ያስተማራቸው። ስልጣናቸውን መደብ ለማስጠበቅ የጌታን ቃል ኮምፕሮማይዝ ያደርጋሉ፣ በእግዚአብሔር ቃል ይደራደራሉ። ያ እግዚአብሔር የማይወድላቸው ኢየሱስም ያልወደደላቸው ባህሪ በመሆኑ ደቀ መዛሙርቱ በዚህ አይነት መረብ ውስጥ እንዳይገቡ በቅድሚያ ያስጠነቅቃቸው ነው የምናየው ማለት ነው።
ብቻ ነቀፋ ከውጪ ከፖለቲከኞች እንዳይወረወሩባቸው ተቀባይነትን በፖለቲከኞች ዘንድ ለማግኘት የቤተ ክርስቲያንን ስርዓት አፍርሰዋል። የቤተ ክህነትን መደበኛ ስርዓት አፍርሰዋል። የሙሴ ሕግን የመጠበቅ ጉዳያቸው አይደለም። እንደ ፈሪሳውያን አክራሪዎች አይደለም፣ ጉዳያቸው አይደለም። ለውጥ ፈላጊ ለሚመጣ ሁሉ የሚመቻቹ ብቻ መደባቸው እንዳይነካ ብቻ ጥቅማቸው እንዳይነካ የሚታገሉ የሃይማኖት መልክ ያላቸው ሰዎች ናቸው። ስለዚህ ከዚህ አይነት እንድንጠነቀቅ ነው እንግዲህ የሚነግረን። ከብሉይ ኪዳናት መጽሐፍት ውስጥ እንግዲህ እነዚህ ሰዱቃውያን የሚባሉ ሰዎች በአምስቱ ኦሪቶች ብቻ ነው የሚያምኑት። በኦሪት ዘፍጥረት፣ በኦሪት ዘሌዋውያን፣ በኦሪት ዘጸአት፣ በኦሪት ዘኍልቍና በኦሪት ዘዳግም ያምናሉ። ቀጥሎ ያሉት መጽሐፍትና ነቢያትን አይቀበሉም። ምክንያቱም የእግዚአብሔር ኃይል የተገለጠባቸው ተአምር የተደረገባቸው ጉዳዮችን አይቀበሉም። እነሱ የሚሞቱትም የሚታገሉትም የሚያምኑትም የሚደገፉትም አምስቱን ወይም በመጽሐፍ ቅዱስ አዋቂዎች ፔንታቱክ የሚባሉ ኦሪቶች፣ አምስቱ ቶራ ኦሪቶች ብቻ ነው የሚያምኑት። ከዛ በኋላ ስለ መጻሕፍት፣ ስለ መዝሙረ ዳዊት፣ ስለ ትንቢተ ኢሳያስ ምናምን አያምኑ። ኢየሱስንም ያልተቀበሉት ከነቢያት አንዱ ስለሆነ ከነቢያቱ እንደ አንዱ ስላዩት አልተቀበሉትም። በተአምሩ አላመኑም፣ በአስተምሮው አልተደሰቱም። ስለዚህ ከኢየሱስ ጋር ክርክር ገጥመዋልና አንድ ቀን ኢየሱስ ስለ ሙታን ትንሣኤ ሲሰብክ ቀረቡና በጣም ኢየሱስን ቻሌንጅ ለማድረግ ሞከሩ። ምን አደረጉ? ኢየሱስ ጋር መጡና ታስታውሳላችሁ እንግዲህ በሙታን ትንሣኤ ባለማመናቸው ምክንያት ኢየሱስ ሲያስተምር እናንተ ከማቴዎስ ምዕራፍ 22 ከቁጥር 23 እስከ 32 አንብቡ። በእስራኤልና በአንዳንድ አካባቢዎች ተመሳሳይ ባህል ያለ ይመስለኛል። በተለይ አንደኛው ታላቅየው ሲሞት ሚስትየዋ በውርስ ለሚቀጥለው ወንድም እንደምትሰጥ አይነት ባህል ያለ ይመስላልና እነዚህ ሰዱቃውያን ወደ ኢየሱስ ሲቀርቡ የሙታን ትንሣኤ ስላለመኖሩ ወይ ስለመኖሩ ኢየሱስን ቻሌንጅ ለመፈተን ሲመጡ አንድ ህያው ታሪክ የሚመስል ነገር ወደ ኢየሱስ አመጡ። ምን አሉ? ጌታ ኢየሱስ እንግዲህ የሙታን ትንሣኤ አለ የምትል ከሆነ እችን ነገር ቻሌንጅ ፍታለን። 7 ወንድሞች ነበሩ። እነዚህ 7 ወንድሞች አብረው እየኖሩ እያለ አንደኛው ሚስት አገባ፣ ምንም ልጅ ሳይወልድ ሞተ። እንደ ባህላችንም ሁለተኛው በውርስ ጋብቻ ከሚስትየው ጋር መኖር ጀመረ፣ እሱም ዘር ሳይተካ ሞተ። ሶስተኛውም ቀጠለ፣ እስከ 7ም ተዳረሱ ይላል። ስለዚህ አንተ መምህር ከሆንክ የሙታን ትንሣኤ አለ የምትል ከሆነ እነዚህ 7ቱም ይነሳሉ ማለት ነው። እሷም ከሞት ትነሳለች ማለት ነው። ስለዚህ 7ቱም የሚነሱ ከሆነ እሷም የምትነሳ ከሆነ እቺ ለ7 ሚስት ሆና ያገለገለችው ከሙታን ከተነሳች በኋላ የትኛው ወንድም ሚስት ነው የምትሆነው ብለው በቤታቸው ኢየሱስን መፈተናቸውና ማሳጣታቸው ነበር። የእነሱ ችግር ምንድነው? በእግዚአብሔር ኃይልና በቅዱሳት መጻሕፍት እውነት ባለማመናቸው ምክንያት ኢየሱስ ወቀሳቸው። ምንድነው ያላቸው? ስታችኋል ነው ያለው። ቅዱሳት መጻሕፍትን ስለማታውቁና የእግዚአብሔርን ኃይል ስለማታምኑ ትስታላችሁ። ምንድነው ያላቸው? ቅዱሳት መጻሕፍትን ስለማታውቁና በእግዚአብሔር ኃይል ስለማታምኑ ትስታላችሁ። ወንድሞች ሆይ እነዚህ 2 ነገሮች እኛም በዘመናችን ቁልፍ መሰረታዊ አስተምሮ አካል ማድረግ አለብን። በእግዚአብሔር ኃይል ማመን፣ ቅዱሳት መጻሕፍትን ማወቅ። እነዚህ 2 ነገሮችን ባላንስድ በሆኑ መልኩ የማናስተውልና የማንከተል ከሆነ ለስህተት የተጋለጥን ወደዛ እርሾ ውስጥ የገባን የዚህ ዘመን አደገኛ ክርስቲያኖች ነው የምንሆነው። ስለዚህ እነዚህ ሰዎች ስተዋል ነው በቃ። ኢየሱስ ደቀ መዛሙርቱን የሚያስጠነቅቀው ምንድነው? እንደዚህ አይነት ስህተት ውስጥ እንዳትገቡ ከዚያ አይነት እርሾ ተጠንቀቁ እያላቸው ነው ማለት ነው። እስቲ 2ቱን ነገሮች እንያቸው። አንደኛ ቅዱሳት መጻሕፍትን አታውቁም ነው ያላቸው። እውነት ነው። እነሱ በኦሪትን የሚያምኑት በመጻሕፍት በነቢያት አያምኑም። ስለዚህ
ከ39 የብሉይ ኪዳን መጻሕፍት 5ቱን ነው የሚቀበሉት። ስንት ቀሩ? 34 መጻሕፍትን በሙሉ አይቀበሉም። ስለዚህ እግዚአብሔር በዘመናት መካከል ጣልቃ ገብቶ እንዴት በእናስተር እንዴት በነ ዳንኤል እንዴት በነ ኤልሳ እንዴት በነ ኤልያስ እንደሰራ ለነሱ ትንግርት ነው ተረት ነው እንጂ የእግዚአብሔር ኃይል አይደለም። ምክንያቱም ቅዱሳት መጻሕፍት ስለነዛ የሚያወሩትን አያነቡትም፣ ስለማይቀበሉትም አያውቁትም። ብዙ ሰዎች ዛሬ በዘመናችን ከሰው ለመስማት ነው የሚሄዱት እንጂ ከቅዱስ መጻሕፍት አገላብጠው እግዚአብሔር በሕይወታቸው ማድረግ ስለፈለገው መሪ ቃልን ከቅዱሳት መጻሕፍት ለመፈለግ ይቸገራሉ። ሰዎች ስለሚሏቸው ተስፋ ያደርጋሉ። ነገር ግን ቅዱሳት መጻሕፍት ስለሚናገሩት ነገር ምንም አይፈልጉም፣ አይመረምሩም። እግዚአብሔር ቃል ደስ የሚለኝ የቤሪያ ክርስቲያኖች ናቸው። እናንተ መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 17 ቁጥር 11 ላይ አንብቡ። እነዚህ የቤሪያ ክርስቲያኖች በጣም ዋይዝ ናቸው፣ ልባሞች ስለነበሩ ይላል። ቅዱሳት መጻሕፍትን ይመረምራሉ። ጳውሎስ ሲሰብክም ሌላው ሰው ሲሰብክ ይከታተላሉ። ነገር ግን ነገሩ እውነት ይሆን ብለው ወደ ቤት ሄደው ምን ያደርጋሉ? በቅዱሳት መጻሕፍት ውስጥ መገኘቱን ቼክ ለማድረግ ቅዱሳት መጻሕፍትን ይመረምራሉ፣ ይበረብራሉ። እውነተኛ ስለመሆኑ የተሰበከው ቃል በመዝሙር ውስጥ ያለው መልእክት ማንም ይስበከው ዝም ብለው አይቀበሉም። አሜን ብለው አጨብጭበው አይሄዱም። ዝም ብለው ይሰማሉ። ሄደው በቅዱሳት መጽሐፍ በእውነት ስለመጻፉ አረጋግጠው በኋላ ስለ እውነተኛነቱ ማረጋገጫ ከሰጡ በኋላ ይቀበላሉ ይላል። እንግዲህ እነዚህ የሰዱቃውን እርሾ ያለባቸው ሰዎች መጽሐፍትን ማገላበጥ አይፈልጉም። ይባላል እንዲህ የተባለ ነው በሚል ወሬ ነው የሚነዱት። በሰሞንኛ ይነዳሉ። መጽሐፍት ስለነዚህ አይነት ነገሮች ቀድሞ ምን እንዳሉ ቅዱሳት መጽሐፍት ምን እንዳሉ ጉዳያቸው አይደለም። ሰሞኑ እከለ ምን አለ፣ ነብይ እከለ ምን አለ፣ ፓስተር እከለ ምን አለ፣ ሐዋርያው እከለ ምን አለ የሚያንገበግባቸው ወቅታዊ ቃላቶች እንደዚህ ናቸው። ሄደው እቤታቸው ከቅዱሳት መጽሐፍት ጋር ማመሳከር ጉዳያቸው አይደለም። እንዲያውም ቅዱሳት መጽሐፍትን አንብበው በጥቅስ የሚመክሯቸውን ሰዎች እናንተ ኋላ ቀሮች በማለት ያሳጣቸዋል፣ ያሸማቅቋቸዋል። ይህ የመሳት ትልቁ ምልክት። እንዴት የመሳት? ቅዱሳት መጽሐፍትን ያለማወቅ ስህተት ውስጥ ይገባሉ ማለት ነው። ሁለተኛው እንግዲህ ኢየሱስ የወቀሳቸው የእግዚአብሔርን ኃይል አታምኑም ነው ያላቸውና በዚህ ዘመን የሰዱቃውያን እርሾ የተጠናወታቸው ሰዎች ምናቸውም በእግዚአብሔር ላይ አይጥሉ፣ ተስፋ በእግዚአብሔር አያደርጉ፣ ምንም በእግዚአብሔር ተስፋ አያደርጉ። ትንሽ ሲያማቸው ሐኪም ቤት፣ ትንሽ ግራ ሲጋቡ ሰው ጋር አይጸልዩ፣ ወደ እግዚአብሔር አይጮሁ። ምንም ጉዳያቸው አይደለም፣ ምንም ጉዳያቸው አይደለም። ትንሽ ነገር ኮሽ ባለ ወደ ሰው ችግራቸውን የሚፈታላቸው ሁል ጊዜ ሰው ነው እንጂ እግዚአብሔር አይደለም። ሰዱቃውያን በዘመናቸው ታስተውሉ እንደሆነ ስልጣናቸውን ለማስጠበቅ ከፖለቲከኞች ጋር የተጠጋጉ በመሆናቸው ትንሽ ከፈሪሳውያን ከምእመኑ ከሕዝበ እስራኤል ተቃውሞ ሲመጣባቸው ቀጥታ የሚጋፈጡት በፖለቲከኞች በኩል ነው። ሌሎችን ተውት። ኢየሱስን ራሱ የተገዳደሩት እኮ ከጲላጦስና ከሌሎች መሪዎች ጋር በማጋጨት ነው። ይህ ሰውዬ ለቄሳር ግብር እንዳይከፈል አያችሁ ሲያጋጫቸው። ይህ ሰውዬ አንድ ያሰራውን ሄሮድስ ያሰራውን ቤተ መቅደስ በ3 ቀን አፈርሳለሁ አለ። አያችሁ ስልጣናቸውን ለማስጠበቅ ከሌላው ፖለቲከኛ ጋር እውነተኛውን ክርስቲያን ያጋጫሉ። አስባለሁ አንዳንድ ጊዜ እነዚህ ሰዎች መንግስትን ይቃወማሉ ብለው ከፖለቲከኞች አጉል ተወዳጅነትን ለማግኘት እውነተኛ ክርስቲያኖችን የሚያጋፍጡ ሰዎች አሉ። ከወቅታዊ መሪዎች ምስጋናን ለማግኘት እውነተኛ እግዚአብሔር ሰዎችን ከማይሆን ነገር ጋር የሚለጥፉ ሰዎች አሉ። እነዚህ የሰዱቃውያን እርሾ አለባቸው። ይህ ቤተክርስቲያን የተቃዋሚ ቤተክርስቲያን ነው። ይህ ቤተክርስቲያን ሕግን አይከተልም። ይህ ቤተክርስቲያን ይህንን የሚናገሩት ለእግዚአብሔር ቀንተው አይደለም። መደባቸውን፣ ዝናቸውን፣ ስልጣናቸውን ለማስጠበቅ ሌሎችን ለማሳጣት ሲፈልጉ ብቻ ነው። ይህ አደገኛ የሰዱቃውያን እርሾ ነው። ወይ እነሱ አይጸልዩ፣
ሌሎች እንዲጸልዩ አያድርጉ። ችግር ሲመጣባቸው ችግሮቻቸውን የሚፈቱላቸው ሰዎች ናቸው። ይንከራተታሉ። መፍትሄ ፍለጋ ወደ እግዚአብሔር ጸሎት ማድረስ አይችሉም። ሰውን ይፈልጋሉ። ሰዎች እንዲጸልዩላቸው ነው የሚፈልጉት። አደጋ ሲደርስባቸው፣ ክፉ ሲመጣባቸው ወደ ጠንቋይ የመሮጥ የመጀመሪያ እርምጃ የሚወስዱ እንደዚህ አይነት እርሾ ያለባቸው ሰዎች ናቸው። አያችሁ፣ አደገኛ እርሾ ነው። አደገኛ በአንድ በኩል ስልጣንና ዝናን ማስጠበቅ፣ በሁለተኛ ደግሞ ሃይማኖተኛ ሆኖ የእግዚአብሔርን ኃይል ያለ መጠቀም ማለት ምን ማለት ነው? ከዚህ የሚበልጥ አደገኛ ነገር ምን አለ? ልጃቸው ሲጣመም እየየ ጠንቋይ ቤት ትንሽ ችግር ሲገጥማቸው በትዕግስት ማለፍ ለነሱ የዋህነት ነው። ለነሱ የዋህነት ትዕግስት የሚባል ነገር የለም። በዚህም በዛም አድርጎ ቦታቸውን ማስከበር ነው፣ ጥቅማቸውን ማስከበር ነው። ነገሮች ይደበላለቁ፣ የእግዚአብሔርም ቃል ይጣስ ጉዳያቸው አይደለም። መደባቸውና ጥቅማቸው ይጠበቅ እንጂ። እንዲህ አይነት ሰዎች አጋጥሟቸው ያውቃሉ? አሉ። ሁሉም አንደኛ ላይ የሚታገኟቸው ሰዎች እነዚህ ናቸው። በፓርቲነትም አንደኛ ላይ ታገኛቸዋላቸው። በቤተ ክርስቲያንም በመሪነት ቦታ አንደኛ ላይ ለመሆን ይታገላሉ። እነሱ እንደ ፈሪሳውያን ማስመሰልም አይደለም፣ መገኘት ብቻ። ተንኮልን በጣም ይሰራሉ። ጥቅማቸውን የሚነካ ነገር ከመጣ ስልጣናቸውን ሊያናጋ ሊያነቀንቅ የሚችል ንቅናቄና ሐሳብ አስተምሮ ከመጣ ኢየሱስን እንዳስገደሉት ዛሬም እንደዚህ አይነት እርሾ ያለባቸው ሰዎች እውነተኛ ክርስቲያኖችን ከማሳደድ ወደኋላ አይልም፣ እስከ መግደልም ይደርሳሉ። በየትኛው ትግል ተቀላቅለው ማለት ነው። ስልጣናቸው ከሚነካ ህዝብ በጠበጥ የህዝብ ሰላም ብናጋ የእርሱ ጥቅም አይነካ እንጂ ሁሉንም ከማድረግ ወደኋላ አይሉ። ስለዚህ የጌታ ወገኖች እንዲህ አይነት እርሾ በጣም አደገኛ። ስለዚህ ከዚህ አይነት ለመትረፍ ምን ማድረግ ያስፈልገናል? አንደኛ በቅዱሳት መጽሐፍት ማመን ነው። እግዚአብሔር በቃሉ እንደሚናገር ለመፍትሄዎቻችን ቅዱሳት መጽሐፍት ውስጥ አቅጣጫ እንዳለ፣ የህይወት መመሪያ እንዳለ በማወቅ ቅዱሳት መጽሐፍትን መከተል ነው። ቅዱሳት መጽሐፍትን ማመን ነው። በየቀኑ መመርመር ነው። በየቀኑ ማንበብ ነው። ሐዋርያው ዮሐንስ በራእዩ ምዕራፍ 1 ቁጥር 3 ላይ ይህንን የትንቢት መጽሐፍ የሚያነበው የሚሰማውና የሚጠብቁት ብፁዓን ናቸው ነው ያሉት። በእጃችሁ መጽሐፍ አለ፣ በሸልፋችሁ መጽሐፍ አለ። ከሌላው ከመስማታችሁ በፊት ከሰማችሁ በኋላ ቅዱሳት መጽሐፍትን መመርመርና ማረጋገጥ። የመጨረሻ ማመሳከራችሁ የተጻፉ ቅዱሳት መጽሐፍት መሆናቸውን አትርሱ። አለዛ ትስታላችሁ። እንደ ሰደቃውያን ቅዱሳት መጽሐፍትን ስለማታውቁ በየትኛው ሰዎች ትታለላላችሁ። የሐሰተኞች ነቢያት በሞሉበት ምድር ውስጥ ሰው ስለ ጥቅሙ እንኳን ዕቃንና ሸቀጥን ሳይሆን የእግዚአብሔርን ቃል በሚቸረችርበት ዘመን ላይ ሆነ ቅዱሳት መጽሐፍትን የማናገላብጥ ከሆነ ለስህተት ከየትኛው ዘመን ሰዎች ይልቅ እየተጋለጥን ስለሆነ ቅዱሳት መጽሐፍትን በደንብ እናንብብ። ለእያንዳንዱ ትርጉም መጽሐፍ ቅዱስ የሚሰጠንን እንከተል። ሁለተኛው በእግዚአብሔር ኃይል እንመን። ችግራችንን ለጌታ እንናገር፣ ለእግዚአብሔር እንናገር። እሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ አይደል ያለው ጴጥሮስ ያለን እኮ እንደዛ። እግዚአብሔር በወሰነው ጊዜ ከፍ እንዲያደርጋችሁ በኃያሉ ክንድ ስር ራሳችሁን አዋርዱ። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። ሰዱቃውያን ይህ አይሆንላቸው። ትንሽ ነገር ኮሽ ካለ ሩጫ ወደ ጠንቋይ፣ ወደ ሐኪም፣ ወደ ኢመርጀንሲ፣ ወደ ፖለቲከኛ። መፍትሄ ከእግዚአብሔር ነው። እንደ ዳዊት እንደዚህ ማለት ነው የሚያዋጣው። ለምን እንደ ወፍ ወደ ተራሮች ብረር ትሉኛላችሁ? ረድኤቴ የሚመጣው ሰማይና ምድርን ከፈጠረው ከእግዚአብሔር ዘንድ ነው። እውነትም ረዳታችን እግዚአብሔር ነው። እግዚአብሔርን እንታመን፣ ኃይሉንም እንጠቀም፣ እንደ ልጅ እንጠቀም። መጠየቅ እንጠይቅ። በእከለ በኩል አትውጡ፣ በእከለ በኩል አትግቡ። ልጅ ናችሁ።
ድቃላ አይደላችሁ። እግዚአብሔርን ጠይቁ በግላችሁ በጓዳችሁ ተንበርክካችሁ ድምፅ ሳታሰሙ እንኳን ስትጸልዩ እግዚአብሔር የሚሰማ አምላክ ነው። የልጆቹን ድምፅ ለመስማት ሁሌ በተጠንቀቅ ያለ ጌታ ነው። ስለዚህ የእግዚአብሔርን ኃይል እንጠቀም። ባለመጠቀም እንደ ሰዱቃውያን ባንስት መልካም ነው። ስለዚህ በእነዚህ ነገሮች ማመን ያስፈልገናል። ነገሮች ሲወሳሰቡብን በስጋ ምኞትም ሆነ በሁኔታ ግፊት ስንፈተን ለመውደቅ ስንቀረብ ተስፋ መቁረጥ የለብንም። ተስፋ መቁረጥ የለብንም። እንዲህ አይነት ነገር ውስጥ እንገባ ለስህተት እንዳረጋለን። በስህተት መቀጠል ውስጥ እንገባለን። እግዚአብሔር ዛሬም ይወደናል። አይገርም? ዛሬም ይወደናል። እግዚአብሔር ቃል ዮሐንስ 13 ላይ ሲናገር የወደዳቸውም እስከ መጨረሻ ወደዳቸው ነው የሚለው። የተወደድክ ወንድም፣ የተወደድሽ እህት በእግዚአብሔር እጅ ላይ ነሽ። በእጅ ውስጥ ያሉት ደግሞ ማንም አይነጥቃቸውም። በአስተማማኝ እጅ ላይ ነን። ኦሪት ዘዳግም ላይ ሙሴ እስራኤላውያንን ሲባርክ ለያዕቆብ የሰጠው በረከት ላይ ደስ የሚል መኖሪያችን የዘላለም አምላክ ነው ካለ በኋላ የዘላለም ክንዶች ካንተ በታች ናቸው ይደግፈዋል ማለት ነው። የዘላለም ክንዶች ካንተ በታች ናቸው። በደመናት ላይ ለረድኤት እንደ እግዚአብሔር ያለ ማንም የለም። ረዳታችን ሰማይና ምድርን ከፈጠረው። ስለዚህ በእግዚአብሔር ፍጹም ፍቅር ማመን ያስፈልገናል። ከዛ የምንወድቅ ከሆነ እንስታለን፣ በነገሮች ቶሎ ተስፋ እንቆርጣለን፣ ስለዚህ አደጋ ውስጥ እንገባለን። እንግዲህ አስቡ፣ ትላልቅ መልእክቶችን የጻፈለት ጴጥሮስ የሳተ ሰው ነበር፣ ኢየሱስን የካደ ሰው ነበር። ነገር ግን የአባቶችን የተስፋ ቃል በማሰብ የእግዚአብሔር ፍቅር ፍጹም መሆኑን በማሰብ በንስሐ መመለስ የቻለው ፍቅሩን በማሰብ ነው። ለአብርሃም የገባውን ቃል በማሰብ የአባቶችን የተስፋ ቃል በማሰብ ወደ ጌታ ተመለሰ። እግዚአብሔር በፍቅሩ ፍጹም ነው። በዛ ፍርሃት የለም። ነገሮች ተወሳሰቡ፣ አደጋ መጣ፣ ፈተና መጣ፣ አለቀልን ማለት አይደለም። ወደ ሌላ አትሩጡ። ወደ ነቢያት፣ ወደ ምናምን፣ ወደ ጠንቋይ፣ ወደ ምናምን፣ ወደ ሰዎች አትሩጡ። ወደ እግዚአብሔር እንሩጥ። ያንን ከሰደቃውያን እርሾ የምንተርፈው በእግዚአብሔር ፍጹም ፍቅር ማመን ያስፈልገናል። በእግዚአብሔር ፍጹም ፍቅር የማናምን ከሆነ የሁሉ ችግራችን መፍትሄ ሰውና ሁኔታ ብቻ ይሆናል። ይህ ደግሞ ዘለቄታ የለው። ከዚህ አይነት እርሾ እንጠንቀቅ። ሌላ በአራተኛ ደረጃ ደግሞ እንግዲህ በጌታ ጥበብ ማመን ያስፈልገናል። እግዚአብሔር አሰራሩ ልዩ ልዩ ነው። የእግዚአብሔር አሰራር ልዩ ልዩ ነው። አንዳንድ ጊዜ በጣም እኛ ከእግዚአብሔር የበረታን ብልጦች ለመሆን እንሞክራለን። ብልጦች። ለምሳሌ እግዚአብሔር ቃል በዚህ ሂድ ካለን ይህ መንገድ በጣም ረጅም መሆኑ ስለሚገባ አቋራጭም ስላይደለ ይህን መንገድ መከተል መስዋዕት እንደሚያስከፍል ስለምናውቅ የእግዚአብሔርን መንገድ እንተውና በራሳችን ለራሳችን ጠቢባን ለመሆን እንታገላለን። ይህ ከምን የመጣ ነው? በእግዚአብሔር ጥበብ ካለማመን የሚመጣ የሰደቃውያን እርሾ ጉዳይ ነው። በእግዚአብሔር መንገድ በእግዚአብሔር ፈቃድ መሄድ መስዋዕት እውነት ያስከፍላል። ነገር ግን ምርጫ የለንም። መጨረሻው ያማረ እንደሆን ሁሉ ነገር ለበጎ ብለን በኋላ መጥቀስ የምንችለው እግዚአብሔር በመውደድ በመስመሩ በመሄድ አይደል? እኛ ጥቅሱን ስንጠቅስ እኮ በጎ የሚለውን ብቻ ነው የምናጎላው አይደል? ሮም ምዕራፍ 8 ቁጥር 28 ላይ ሁሉ ነገር ለበጎ ነው ተብሎ አልተጻፈ። የተጻፈው እንዲህ ነው። እንደገና ላምጡ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው። እግዚአብሔርን የምንወድ ከሆነ እንደ ሐሳቡም የተጠራን ከሆነ በሐሳቡ መስመር ላይ ያለን ከሆነ ፍጻሜው ያማረ ነው ማለት ነው። ሁሉ ነገር ፈተና ቢበዛበትም ዛሬ አስቸጋሪ ቢመስልም ፍጻሜው መልካም እንደሚሆን እግዚአብሔር ከመነሻው ስለሚያውቅ ነው እንጂ ለበጎ ነው ብሎ ዝም ብሎ በደፈና አይደለም። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት እግዚአብሔር መንገድ መከተል በፈቃዱ ለመሄድ በእግዚአብሔር ጥበብ ላይ የሚታመኑት ሁሉ እግዚአብሔር ሁሉን ነገር ለጥቅማቸው እንደሚያደርግላቸው እናውቃለን ይላል አዲሱ ትርጉም። ስለዚህ እንደዛ መፈተን ካለብን እንፈተናለን፣ ፍጻሜው ያማረ ይሆናል እንጂ
አቋራጭ የሰውን ጥበብ መከተል አደገኛ ነው። ሰዱቃውያን እችን ይፈልጋታል። ነገርኳቸው አይደል? አንድን ነገር ከርብ ለማድረግ አንድን ነገር ለማስቆም የፈሩትን ነገር ለማስቆም እነሱ ካልቻሉ በባለስልጣናት በኩል በዛ በኩል በከንተበሬ በኩል በቀበሌ ሊቀመንበር በኩል በከፋ በኩል በቤተ ዘመድ በኩል የትኛውም ስልጣን መደቦችና መረቦችን በመጠቀም ነገሮችን መቆጣጠር ነው የሚፈልጉት እንጂ ታግሰው እግዚአብሔር ምን ማድረግ እንደፈለገ ጥቂት ደቂቃ እንኳን መታገስ አይፈልጉም። የመንፈስ ፍሬ ስለሌለባቸው። ትዕግስት እኮ መንፈስ ፍሬ ነው። ራስን መግዛት እኮ መንፈስ ፍሬ ነው። ሰዱቃውያን ጋር ይሄ የለም። የትኛው በዛም ማገኝ ስልጣንና ጥቅም ለማስከበር የትኛው አይነት መዋቅር መጠቀም በእነሱ ጥበባቸው ነው። ግን ሞኞች ናቸው። በእግዚአብሔር ጥበብ አያምኑ። እንዲህ አይነት አለብን። ነገሮችን በእግዚአብሔር ቃል ከመፍታት በሴራ መረብ፣ በፖለቲካ መንገድ፣ በህቡዕነት ህዝብን በማስተባበር ተደብቆ አጀንዳን ለህዝብ በማቀበል ከኋላ በመስራት ጥቅማችን እንዳይነካ ስልጣናችን እንዲቀጥል የምንፈልገው እስክሳካ የምንፈልግ ሰዎች ካለን ኃይለኛ የሰዱቃውያን እርሾ አለብን። በእግዚአብሔር ጥበብ ስለማናምን የሰዎችን ኃይልና ማስተባበርና ሰውኛ ጥበብን ለመጠቀም እንላለን። ይሄ ባለበት ደግሞ ሁሉ ጊዜ ሁከት አለ። ያዕቆብ እኮ ነግሮናል። የላይኛው ጥበብ ፍጹም ናት ንጽሕትም ናት ነው የሚለው። የምድር ጥበብ ነገር ግን ሁከት አለበት። መቼም ሰዱቃውያን ያሉበት ነገር ሁከት አለበት። ኢየሱስንም ለስቅላት የእግዚአብሔር ፈቃድ ሆኖም እያለ ለማፋጠን እየሞከሩ ሁከት የሚፈጥሩት ሰዱቃውያን ናቸው። ምክንያቱም ሁሉ ጊዜ የሚገቡት በቤተ መቅደስ ስራ ሳይሆን በፖለቲከኞች በኩል ስለሆነ እነ ቀያፋ እነ ሐናና እነ ቀያፋ የሚገቡት በጲላጦስ በሄሮድስ በኩል ነው የሚገቡት እንጂ በእነሱ ስርዓት መጽሐፍቶቻችን እንደዚህ ይላሉ ብለው አይጠቅሱም። ከጠቀሱማ ኢየሱስ የተሻለውን ስለሚጠቅስባቸው ያውቃሉ። ስለዚህ እችን አይነካም። በዛ በኩል ነው የሚገቡት። በቅዱስ ቃሉ ስለማያምኑ በዛ አይገቡ። በዛ በኩል ወገኖች ይሄ አደገኛ እርሾ ስለሆነ ማሰብ ያስፈልጋል። የሰው ጥበብ ነው። ኃጢአት ውስጥ ወድቀው እያሉ እንኳን ይቅርታ ለመጠየቅ ይፈራሉ። ቴክኒካሊ ነው የሚሄዱት። ቴክኒካሊ እዚህ ጋር በድያለሁ ይቅርታ አድርግልኝ ለማለት ዲፕሎማት ለመሆን ይሞክራሉ። ምንም እንዳላደረጉ አክት ለማድረግ ሞክረውና ያሳብባሉ። ሁኔታዎችን ቀምመው አሳምረው ሌሎችን ለማሳመን ይታገላሉ። ውስጣቸው እያወቀ ልባቸው እያመነ ፐብሊክ ኢሜጅ በህዝብ ፊት ያላቸው ገጽታ ለመጠበቅ ይዋሻሉ። በሌላቸው አይቀበሉም። ይቅርታ አይጠይቁ። ዛሬም ትክክለኞች ነን ለማለት ይታገላሉ ማለት ነው። ዛሬም የኢየሱስ ከሞት መነሳት እውነት ታውቃላችሁ። ተሸንፈው በሶስተኛው ቀን እነሳለሁ የሚለውን ቃል ሰምተዋል። ነገር ግን ኢየሱስ ከሞት ተነሳ እርግጠኞች ናቸው። ዘበኞቹ ነገሯቸው። ነገር ግን ይህ ወሬ እንኳን እንዳይስፋፋ ያላደረጉት ነገር የለም። ሙስና የተጀመረው ያኔ እኮ ነው። የውሸት ታሪክን ማቀናበር የተጀመረው እኮ ያኔ ነው። ሰዱቃውያን ናቸው እኮ ያስተማሩ። ዛሬ አቀነባብረን እውነትን ለማጋረድ የምናደርገው ነገር እውነት ተቀብራ የትም አትቀርም። በሰዱቃውያን ቅንብር የትም አትቀርም። ዘበኞቹ ይናገራሉ። ምስክርነት ቀጥሏል። ድንጋይን የተነቀለ እግዚአብሔር ኃይል በጥቂት ለዘበኞች በተሰጠ የሙስና ብር አይታፈንም። እግዚአብሔር ዛሬም ይሰራል። በጥበቡ እንመን። እግዚአብሔር አዋቂ ነው፣ ጠቢብም ነው። ጠቢብ በጥበቡ አይመካ፣ ኃያሉም በኃይሉ አይመካ፣ ሀብታሙም በሀብቱ አይመካ። ሊመካ የሚወድ ቢኖር እግዚአብሔር ብቻ ምሕረትንና ፍርድን የሚያደርግ በማወቁ ይመካ ነው የተባለው። ኤርምያስ ምዕራፍ 9:23 አንብቡት። የእኛን ጥበብ ስንከተል ምድራዊ ነገር ነው የምናቀናብረውና ጉዳያችን እንዳይነካ የምናደርግ ስልጣናችንን ለማራዘም የምናደርግ ክርስቲያኖች እውነተኛ የሰዱቃውያን እርሾ አለብን። እንመለስ። አደገኛ ነው። በቡድን ያስባሉ፣ በግል አያስቡም። በእግዚአብሔር ፊት በግል መቆምን አይፈልጉም። በቡድን ነው የሚያስቡት። መሻታቸውን ለማሳካት በቡድን ነው የሚሄዱት። ሄሮድስንም ጲላጦስንም ስህተት ውስጥ ለመክተት በጣም ጥረት ያደረጉት ፈሪሳውያን አይደሉም፣ ሰዱቃውያን ናቸው። ሊቀ ካህናት ናቸው። የቤተ መቅደስ የላይኛውን ክፍል የያዙት የአይሁድ ሸንጎ የሚባለውን የያዙት ሰዱቃውያን ናቸው። በዓለማዊ ጉዳዮችም ለመፍረድ
መደቡን ይፈልጉታል። በቤተ ክህነት ጉዳይ ለመፍረድ መደባውን ይፈልጓታል። የአይሁድ ሸንጎ አባላት ስለሆኑ ማለት ነው። ስለዚህ ሪዮት ወይም አመፅን ለመቀስቀስ የትኛው አይነት ሲስተምና መረብ ይጠቀማሉ። አሁን በዘመናችን አለ ይሄ ነገር? መልሱ ከእናንተ ነው የምፈልገው። አለ። በሰፈራችን አለ፣ በወረዳችን አለ፣ በዞናችን አለ፣ በክልላችን አለ፣ በሀገራችን አለ። ዛሬ በሁሉም ቤተክርስቲያን ውስጥ እንደዚህ አይነት ሰዎች አሉ። በግልም በቡድንም አሉ። አንዋሽም፣ እንገልጣለን። ስለዚህ እግዚአብሔር ይህንን መልእክት የሚያመጣልን ዝም ብሎ እንዳይመስላችሁ የተዘበራረቀ ነገር እንዲስተካከል ነው። ከዚህ ከሰዱቃውያን እርሾ እንድንጠነቀቅ ይህንን መልእክት ያመጣልን። እንግዲህ ጌታ ጓዳችንን እየበረበረ ህይወታችንን እየገላለጠ በዚህ መልኩ የሚናገረን ስለሚጠላን እንዳይመስላችሁ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 12 እስከ 15 ላይ ጌታችን ኢየሱስ ሁለት ድንቅ ስጦታዎችን እንደሰጠን ጥቅሶቹ ይናገራሉ። እነሱ ራሱንና ትእዛዛቱን ሰጠን። ራሱን ሰጥቶናል፣ ትእዛዛቱንም ሰጥቶናል። የጌታ ትእዛዝ ደግሞ የህይወታችን መስታወት ነው። የጌታ ትእዛዝ በቅዱሳት መጻሕፍት ውስጥ የተጻፈው የጌታ ትእዛዝ የህይወታችን መስታወት ነው። ጳውሎስ በግልጽ ቋንቋ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15፣ 16፣ 17 ላይ ጽፎልናል። ለጢሞቴዎስ ይህንን ነው ያለው። ከህፃንነት ጀምረን ቅዱሳት መጻሕፍትን በማንበብ መዳን የሚገኘው በኢየሱስ ክርስቶስ መሆኑን ጥበብ ሊሰጡ የሚችሉ ቅዱሳት መጻሕፍትን አውቀሃል። እነዚህ የእግዚአብሔር መንፈስ ያለባቸው መጻሕፍት ናቸው። የእግዚአብሔር ሰው ለበጎ ስራ ሁሉ የተዘጋጀ እንዲሆን ልብንም ለማቅናት፣ ለመገሰጽ፣ ለጽድቅ፣ ለመመሪያም ይጠቅማል የተባለው። ስለዚህ ጌታ ራሱንና ትእዛዛቱን የሰጠን። አንዱን ወስደን አንዱን መጣል አንችልም። የምትወዱኝ ከሆነ ትእዛዘን ጠብቁ ማለት የሚወደኝ ቃሌን ይጠብቃል ነው የሚለው። ገነጣጥለን አንሰብክም። እሱንም ከነቃሉ ስንከተል ከሰዱቃውያን እርሾ እናመልጣለን፣ እንተርፋለን ማለት ነው። ስለ ንስሐ ማሰብም የምንጀምረው ትእዛዛቱን በትክክል ስናስብ ነው። በትክክለኛ መስመር ላይ መሆናችንና አለመሆናችን የሚነግረን ሰው አይደለም፣ የሰዎች አስተያየት አይደለም። ትክክለኛ መስመር ላይ መሆናችን የሚነግረን በቅዱሳት መጻሕፍት ውስጥ የጻፉ መመሪያዎች ናቸው። በነቢያት መጻሕፍት ውስጥ የጻፉ መመሪያዎች ናቸው። በሐዋርያት መልእክቶች ውስጥ የጻፉ መመሪያዎች ናቸው። ከዛ ሁሉ መጠቅለያው ቃል በሆነው በኢየሱስ ከተነገሩት በወንጌል ውስጥ የጻፉት መመሪያዎች ናቸው። ከነዚህ ዞር ብለን የሰዎችን ቃል፣ የሰዎችን ተስፋ፣ የሰዎችን ህልም፣ አንዳንድ ሰዎች ዛሬ ህልም ይከተላሉ። ህልም እኮ የቢዚ አእምሮ ውጤት ነው። ህልማችሁን አትከተሉ፣ እግዚአብሔርን ተከተሉ። ቃሉ ቃል ነው፣ እግዚአብሔር ቃሉን ይመስላልና። ስለዚህ እግዚአብሔር ወገኖች አላበዛባችሁ። የሰዱቃውያን እርሾ ምድራችንን አጥለቅልቋል እያልኩ ነው። ሁሉም ሰው ዛሬ ስልጣንን ተጠግቶ በቤተ መቅደስም፣ በቤተ ክርስቲያንም፣ በቤተ እምነትም፣ በፓርቲ ውስጥም፣ በቤተ መንግስትም፣ በስልጣን ቦታም መደቡን ለማስጠበቅ አላስፈላጊ መስዋዕት እየከፈለ የእግዚአብሔር ቃል ለድርድር ያቀርባል። ይህ የሰዱቃውያን እርሾ ስለሆነ እንጠንቀቅ። ይህንን ጌታ የሚያሳስበን የተዘፈቅንበትን ህይወት እየገለጠ ወደ ንስሐ ለመጥራት ፈልጎ ነው። ወደ መስመር እኛን ለመመለስ ፈልጎ ነው። እስከ መጨረሻ እወዳችኋለሁ ያለን የወደዳቸውን እስከ መጨረሻ ወደዳቸው ብሎ የተናገረን ጌታ ይህንን ፍጹም ፍቅሩን ለማጽናት ለኛ መልሶ ለማስታወስ ስለሆነ ይህንን የሚነግረን። ስለዚህ ወገኖች ከፈሪሳውያንም ከሰዱቃውያንም እርሾ እንጠንቀቅ። ጌታ ይወደናል፣ ዛሬም ይወደናል። ፍቅሩ ፍጹም ነው፣ ምሪቱም በጥበብ እየተሞላ ነው። እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁ። ተባረኩ።